ዛሬ እንግዲህ ቅመሟ በኢንስታግራምና በስቶሪ ላይ ከች ብላለች። ቡራም ደግሞ ተኩዬ ልምጣ ወይ ለአንድ መሽቀርቀሩን ተወጀዋለሽ ወይ በሚለው ለሀይሚ ቅድመ ዝግጅቱን ጨርሷል። በነገራችን ላይ ኩል ምናምን ስላችሁ የሴት ኩልና ሜካፕ ምናምን እንዳይመስላችሁ። በዘመኑ ቋንቋ መቋቋል፣ መልበስ፣ መዘነጥ፣ መዋብ፣ ማማር ነው ቤተሰብ። በመጀመሪያ ግን ወደ ሀይሚ ስመጣላችሁ ኢንስታግራም ላይ በጣም የሚያማምሩ ውብ የሆኑ ፎቶዎችን ፖስት አድርጋለች። ከፖስቱ ስር ደግሞ ያለውን ሳነብላችሁ ምንም ነገር ይፈጠራል፣ ህይወት ግን ይቀጥላል። እግዚአብሔር ይመስገን የማያልፍ የሚመስሉ ቀናቶችን ስላሳለፍክልኝ የሚል ጽሑፍ አስቀምጣለች። በእርግጥ አንዳንድ ጊዜ ምን ነገር አለ መሰላችሁ ቤተሰቦች ብቻችንን የምናሳልፈው ቀን ያስፈልገናል፣ ወይንም ብቻችንን ሆነን የምንዝናናበት ወይንም ራሳችንን የምናዳምጥበት ብቻ በአጠቃላይ የብቻ ጊዜ አለ አይደል? ያ ነገር ያስፈልገናል እንላለን እንጂ ከተለመዱት ወይንም ከተላመዱት ሰው መለየት ከባድ እንደሆነ ነው ያየሁትኝ እውነት ለመናገር። እንደዚሁም ትናንትና እንደውም ብዙ ሰዎች ምንድነው ብቻሽን ሀይቅ ውስጥ እንዴት ብቻሽን ከጀልባ ጋር ትገቢያለሽ? ኦር ደግሞ ወይ የደበቅሽው የሆነ ሰው አለ ምናምን ብቻ ሰው የማይለው ነገር አያጣም አይደል? ያን ነገር ሁሉ ስትባል ነበር። ነገር ግን ሀይሚዬ ሲጀመር ብቻዋን ናት እውነት ለመናገር ማለት ነው። ቡራም ደግሞ ከእናቱ ጋር ነበር እያንዳንዱ ነገሮችን ጊዜውን ሲያሳልፍ የነበረው። እንዳያችሁት ብዙዎቻችሁ ልክ እንደኔ ወጣ ግባ እያላችሁ በተለይ ትናንትና ጠብቄ ነበር ሀይሚን በራሷ ቻናል፣ ቡራም ደግሞ አላቅም ብቻ የሆነ ቻናል የሚመጡ መስለው ነበር፣ አልመጡም። ይሄ የሚያሳየው ሁለቱ አብረው ካልሆኑ እንኳን አይደለም ሌላ ነገር ቪዲዮ ራሱ አይለቀቅም፣ ቪዲዮ ራሱ አይሰሩም። የዚህን ያህል ደረጃ ነው ገባችሁ? በውስጥ ራስ በራሳቸው ደግሞ እንዴት እንደሚነፋፈቁ መገመት አያቅታችሁም። እና እንደዚሁም ደግሞ ስቶሪዋ ላይ ራሱ ቤተሰቦች ያደረገችው ጥቅስ አለ። እሱም ደግሞ አንዳንድ የምታቹ ሰዎች ማለት ነው ለእናንተ ነው የምሬን ነው የምላችሁኝና እነሱ ያወራሉ፣ አንተ ትኖራለህ፣ ምን ማድረግ ይቻላል፣ ፈጣሪ ስጦታው ከላይ ነው፣ መታቸትን ሳይሆን መሆንን ነው መፍራት የሚል የሆነ የሚያስገርም እሞጅ አድርጋለች። ይሄ ደግሞ ዝም ብላችሁ የሆነ ያልሆነውን ለምትናገሩ ሀይሚን ለምትተቹ ለእናንተ ነው የምር። አንዳንድ ነገሮችን ታያለች አታይም እኮ አይደለም፣ እያንዳንዱ ነገር እናንተ ፖስት የምታደርጓቸውን የምታወራቸውን በደንብ ታያለች እና ለእናንተ ነው። እውነቷ ነው ደግሞ ሆኖ መገኘት እንጂ ሰው መቼም ቢሆን ምንም ነገር መልካምን ብታረጉለት መጥፎን ብታረጉለት ከማውራት ወደኋላ አይልም። ኢቭን እንኳን ብታዝሉት ሜቢ እግሬ ምን አልለበሰም ወይ ተንዘለዘለ ሊላችሁ ይችላል። እና ለሰው ሳይሆን መኖር ለራስ መኖር። ሲቀጥል ደግሞ ፈጣሪ ከፈራችሁ ስተት አሰሩን ገባችሁ አይደለ? ከዛ ቀጥሎ ደግሞ እናንተ የሚያስደስታችሁ ለእናንተ የሚሆኑላችሁን ከዚህ በፊት በነገራችን ላይ ማለት ነው ቡራና ሀይሚ ይበልጥ ሰው አይን ውስጥ እንዲገቡ በጣም እንዲወደዱ ብቻ እንዴት ብዬ ልንገራችሁ የሆነው የሰዎችንን ፍላጎት ስለሚያከብሩ ነው። የምሬን ነው የምላችሁ። በጣም ይቆጠባሉ። በጣም ምርጥ ልጆች ናቸው። እና ግን አሁን ሳየው ቤተሰቦች የሰውን ፍላጎት አሟላለሁ ብሎ ራስንም መተው ስላለ እኔ እንደኔ ለሀይሚም ለቡራ መመክራችሁ ነገር ቢኖር ማለት ነው ይቀጥላል። በቃ እናንተ ማለት የሚያስደስታችሁ ነገር ከሆነ እያንዳንዱ ነገር እንደገና ደግሞ ፈጣሪን የሆነ ሰው ፈጣሪን ከፈራ ማለት ነው እውነቴን ነው የምላችሁ ምንም ነገር ስህተት አይሰራም። ምንም ነገር ሰውን የሚያስከፋ ነገር አያደርግም። ግን ፍላጎቱን ብቻ ማሟላት አለበት ብዬ ነው የማስበው። ሀይሚዬ ስለሚወሩት አንዳንድ ነገሮች አለፍ ገደም ስራ አይቻለሁ። እዚህ ጋር ማንሳት መናገር አልፈልግም። እነዛን ነገሮች ንቀሽ ታያቸው። በቃ ሰው ያወራል፣ ህይወት ይቀጥላል። አንቺ ፊት ጉዞሽ ወደፊት ሲቀጥል ከእነሱ ተሽለ ስለተገኘሽ እና በደንብ መራመድ መጓዝ ስለምትችይ ነው ሰዎች ራሱ ስላንቺ እንደዛ እያሉ የሚያወሩት። ሲቀጥል ደግሞ እንግዲህ ያው ኢንስታግራሙ ጽሁፏ ትንሽ ግራ ጋብቶኛል። ያን ሁሉ ፈተና ስላሳለፍከ ብላለች እና ሜቢ ሐዋሳ ላይ የሆነ ፈተና ገጥሟት ይሆን እኔ አላቅም። ብቻ በጣም እንዴት ብዬ ልንገራችሁ ውዝግብግብ ብያለሁኝ። ግን ብቻዋንም ስለሆነች ይሆናል ናፍቆትም ሊሆን ይችላል። ቡራም አይታችሁት ከሆነ ሽቅርቅር እያለ እየተኳለ እየተዋበ ነው ስላችሁ ሀይሚዬን ቅድመ ዝግጅት ወይ ወደ ሐዋሳ ጉዞውን ወይ ደግሞ ቤተሰቦቼ ሲመስለኝ ወይ ሀይሚ ትመጣለች ወይ ቡራ ወደ ሐዋሳ ይሄዳል። ዛሬ እርግጠኛ ሆኜ የምነግራችሁ እንግዲህ እንደ እግዚአብሔር ፍቃድ እንደ ፈጣሪ ፍቃድ ቪዲዮ ይለቀቃል ብዬ ተስፋ አደርጋለሁ። ለምን 2 ቀን ምናምን ሆናቸው። ሀይሚዬ ሳትሄድ መጀመሪያ 2 ቪዲዮ ሰራች በአንድ ቀን ማለት ነው። ለምን ለቡራም ለራሷም ቻናል ይህንን ያደረገችበት ምንድን ነው? ድጋሚ መሰራት ስለማይሰራ ስለምታውቅ ነው። እሷም ደግሞ ስለማትሰራ ነው። እና በቃ በጣም ስማርት ነሽ እውነት የምር እኔ ያደነኩሽ ከመጀመሪያው ቪዲዮን ገና ሳይው ያችን ልጅቷን አመታ ፕራንክ ስታደርገው ምናምን ያ ነው በቃ ጭንቅላቴ ላይ የመጣው። አያቸዋ ቤተሰቦች አርቃ ነው የምታስበውኝ። ሁለቱም ደግሞ ብቻቸውን ሆነው ቪዲዮ አይሰሩም ለምን እንደው አላውቅም። ዛሬ ግን ብቻቸውንም ይስሩ
ማለት ያው ሃይሚ ሐዋሳ ቡራ ደግሞ ቡታጅራ ከሆነ ሊገናኙ አይችሉም። ግን ሲመስለኝ ዛሬ እርግጠኛ ሆኜ የምነግራችሁ ይገናኛሉ። ለምን ትናንትና ቡራ በጣም እንዴት ነው ጸጉሩ እየተስተካከለ ፊቱ ላይ ምናምን ያሉ ጸጉሮችን ማለት ነው አላስፈላጊ ጸጉሮችን እያስወገደ ምናምን እያየሁት ነበርና እየተኳኳለ ቅድመ ዝግጅቱን እየጨረሰ ነው ሃይሚን ለመቀበል ወይንም ሃይሚ ጋር ለመሄድ ብዬ አስባለሁኝና ቤተሰቦች ለማንም በጉጉት እንጠብቃለን። ግን ደግሞ አንዳንድ የምትታችሁ ሰዎች ስርዓታችሁን ያዙ እያልኩኝ ባይ